ነው ሰማዩም ተቆረ ደመናው ተቆጣ የሚለውን ጋብዘንሻል ግን ወንዶች ለምንድን ነው ጥላ መያዝ ማትወዱት ቆይ ቢኒ አሁን ጥያቄው ግን መጽሐፍ ውስጥ አለ አልተመለሰም አይደል ቢኒ አየው ምንም አንብቤዋል እንዴ ከጅረቱ ጎን ካለች ድንጋይ ላይ በቃ ቢኒ አልቆልኩ እንጨርስ በኢየሱስ ጓዙ ሸክሙ ያነሰ ቀድሞ ካለመው ደረሰ ዝናብ አልወድም ዝናብ ማይወድ ሰው መንገድ ላይ እሸት ሊበላ አይገባው የነፍስ አበባ የሚፈካባት ከከን ተመልሷል ከሚያፈቅራት ድላ ያስፈራራችን እኮ ነው ቢኒኛ ጋር ነው አለ እዚህ ብቻ ጠይቄ ልጨርሰው አንዳንድ ሰዎች የጥምር ሞያ ባለቤት ይሆናል የዮቶር መጽሐፍ ደራሲ አለማየሁ ደመቀ ደግሞ ደራሲ ብቻ አይደለም ዜማና ግጥም ጻፊ እንዲሁም ደግሞ ጎበዝ የብዕርም ሰው ነው ሙዚቃን ከልቡ ይቀኛታል ማለትም ይቻላል ለብዙ ድምጻውያን ዜማና ግጥምን የሰጠ ተወዳጅ የኪነ ጥበብ ሰው ነው ለዛሬም ዮቶር ኮብላዩ ካህንን መጽሐፍ ለአሸናፊዎች አሸናፊ ለተወዳዳሪዎች ይህንን ደራሲና ስራዎቹን ለመዘከር በገጽ ጨዋታ ድናወዳድረው ነው እናንተም በያላችሁበት ቦታ ሆናችሁ እንደው የጥምር ሞያ ባለቤት የሆኑ ትልልቅ ጻፍትን ትልልቅ ደራሲያንና ትልልቅ የጥበብ ሰዎችንና ማንን ታቃላችሁ ማንስ ከተለየ ሞያ ውጪ ሌላ ነገር አለው የሚለውን ከወዳጅ ከዘመድ ከቤተሰብ ጋር ተወያዩበት ሰላም ጤና ይስጥልኝ ስሜ ፈገግታ ወልቀባ ይባላል በዮቶር መጽሐፍ መተናል ዛሬ የገጽ ጨዋታ ላይ ያሸናፊዎች አሸናፊ ላይ ተገኝተናል እንደምናሸንፍ ተስፋ እናደርጋለን አብራችሁን ቆዩ ማህሌት መኮንን እባላለሁ በገጽ ጨዋታ በአለማየሁ ደመቀ ዮቶር መጽሐፍ ለመወዳደር የመጣሁት ያሸናፊዎች አሸናፊ ነው እንደምናሸንፍ አልጠራጠርም ማለት የልጁ አገላለጽ ይሆናል ብቻ አልገባኝም አናባበው አናው አይ ቲንክ እሱ መሰለኝ ህሊና ገብረ ኢየሱስ እባላለሁ ከሚን ባሻገር ከቃል ኪዳን ወንደሰን ጋር አሸንፈን አሁን ያሸናፊዎች አሸናፊ ዮቶር በሚለው መጽሐፍ ተገኝተናል እናሸንፋለን ብለን ተስፋ እናደርጋለን ሰላም ሰላም ቃል ኪዳን ወንደሰን እባላለሁ በገጽ ጨዋታዎች ላይ በዮቶር ባለማየሁ ደመቀ መጽሐፍ ያሸናፊዎች አሸናፊ ውድድር ላይ ይጠብቁን እናሸንፋለን እንኳን ደህና መጣችሁ ተመልካቾቻችን በያላችሁበት ቦታ ሆናችሁ ለተቀዳሜን ከኛ ጋር ዛሬ የገጽ ጨዋታ ለምትከታተሉ በሙሉ እናንብብና በብያለን የገጽ ጨዋታ እየተጓዘ የሄደ ከፍ ይያለ አሁን ያሸናፊዎች አሸናፊ ላይ ብዙ መጽሐፍቶችን ያወዳደርን ዮቶር መጽሐፍ ላይ እየተንደረደረን ደርሰናል ማለት ነው ዮቶር አለማየሁ ደመቀ ኮብላዩ ካህን መጽሐፍ እጅግ በጣም ድንቅ መጽሐፍ ከመሆኑን ባሻገር አለማየሁ ደመቀ የዜማና ግጥም ደራሲ የሙዚቃ አቀናባሪና ለቀረቡት ደግሞ ጥሩ ወዳጅ እንደሆነ አብረውት የሰሩ ከሱ ጋር ያሳለፉ ሰዎች ይመሰክራሉ እናመሰግናለን እንግዲህ ለዛሬም ያሸናፊዎች አሸናፊን ሁለት ሰው ጥለን ሁለት ሰው ይዘን ለማለፍ ዮቶር መጽሐፍን መርጠናል ማለት ነው ሁሌም እንደምንለው የዚህ ፕሮግራም ዓላማ ሰዎች ማንበብ ባህላቸው እንዲሆን በማንበብ እንዲያምኑና ዘውትር ስለ መጽሐፍ እንዲመካከሩ ለማስቻል የተዘጋጀ ፕሮግራም ነው ያላችሁት አዲስ ሚዲያ ኔትወርክ ላይ ነው የፕሮግራሙ አዘጋጅና አቅራቢ እኔ ቢኒያም ከተማ ነኝ ዮቶር መጽሐፍ አሁን ተጀመረ እንደምንላችሁ እናንብብ እንላለን ይሄንን ፕሮግራም በተንጣለለውና ባማረው እጅግ በተዋበው የአራዳ ፓርክ ላይ ወደናንተ ያደረስን እንገኛለን ማለት ነው ይሄን ፕሮግራም ደግሞ የአዲስ አበባ ባህልና ኪነ ጥበብ ቢሮ እቅፍ ድግፍ አድርጎታል እናመሰግናለን እንኳን ደህና መጣችሁ ደህና ናችሁ እስኪ እንተዋወቅ ከነማን እንጀምር በዛ በኩል ጀምር እሺ ማህሌት መኮንን እባላለሁ እሺ ከጉለሌው ሰካራም መጽሐፍ ናይስ ለጉለሌው ሰካራም መጽሐፍ እሺ ፈገግታ ወልቀባ እባላለሁ ከጉለሌው ሰካራም ነው የመጣነው ከጉለሌው ሰካራም ነው የመጣነው ነው ያለችው ተመልካቾች መጽሐፉ ከሌለ ሰው ሰክራችሁ የመጣችሁ እንዳይመስለው ብዬ ነው እሺ ከጉለሌው ሰካራም መጽሐፍ ማህሌትና ፈገግታ
መጥተዋል ማለት ነው። ወደ እናንተ መጣው። እሺ ቃል ኪዳን ወንደሰን እባላለሁ ከአሜን ባሻገር በእውቀት ስዩም መጽሐፍ። በጣም አሪፍ። እሺ ህሊና ገብረ ኢየሱስ እባላለሁ ከአሜን ባሻገር መጽሐፍ ነው የመጣው። በጣም አሪፍ ተመልካቾቻችን እናመሰግናለን። በስተቀኝ ማህሌትና ፈገግታ፣ በስተግራ ደግሞ ህሊናና ቃል ኪዳን ከአሜን ባሻገር መጽሐፍና ከጉለሌው ሰካራም መጽሐፍ የመጡ ተወዳዳሪዎች ናቸው። ለዛሬም የአሸናፊዎች አሸናፊን ምርጥ 4 ወደሚቀርበት እጅግ ወሳኝ ወደ ሆነው ፉክክር ለማለፍ ዮቶር መጽሐፍ ዛሬ 2 ሰዎችን ይዞ ይሻገራል ማለት ነው። ስለዚህ የገጽ ጨዋታ እንዲያለ ያማረ በእናንተ እየተወደደና እንወዳደር እንምጣ ያላችሁ ፕሮግራማችን እንዳመረ ወደፊት መሄዱን ቀጥሏል ማለት ነው። አሁንም በምዕራፍ 3 ፕሮግራማችን ይህን ስናጠቃልል መወዳደር ፈልጋለሁ የምትሉ ካላችሁ በ0909 187575 አጭር የጽሁፍ መልእክት እየላካችሁና ደወል እያደረጋችሁ መመዝገብ ትችላላችሁ። እናመሰግናለን ማለት ነው። ሁሌም እንደምንለው እናንብብ፣ አብራችሁን ቆዩ። እንግዲህ የዛሬ የዮቶር መጽሐፍ የጥያቄና መልስ ውድድራችን ከዛ በፊት እንደመጣችሁበት መጽሐፍ አይደለም ያሻሻላቸው አንዳንድ ህጎች አሉ። ህጎችን ለሁሉም የአሸናፊዎች አሸናፊ እንደገለጽ ነው ለእናንተ መግለጽ ይኖርብናል። ከዛ በፊት ግማሽ ነጥብ የምንለው የነጥብ አሰጣጥ ስርዓት ነበረን። አሁን ላይ የግማሽ ነጥብ ያሰጣጥ ስርዓት የለንም ማለት ነው። ለምን? ከመለሳችሁ ሙሉን እንይዛለን፣ ካልመለሳችሁ ሙሉን ደግሞ ግማሽ ነጥብ የምንለው ሳይኖር እናልፈዋለን ማለት ነው። ስለዚህ አጣርቶ በትክክል ለመመለስ ጥረት ማድረግ ነው። አንዳንዴ በቂ አይደለም ብለን ካሰብንና በ10 ሴኮንድ ውስጥ በስርዓት መልሱ ካልተመለሰ ወይም ደግሞ በ10 ሴኮንድ ውስጥ ለመመለስ ሐሳቡ ካልተጀመረ እናቋርጠዋለን ማለት ነው። ይህንን ይመስላል። ዝግጁ ናችሁ? በጣም አሪፍ። ከነማን እንጀምር? ከናንተ እንጀምር። እሺ ስለ ግል ህይወቴ ምንም ነገር ሳልነግረው እርሱ እንዴት የኔን ታሪክ የሚያውቅ ያህል የኔን ሚስጥር ይጠቁመኛል። ግርም አለኝና ማንነቱን ለማወቅ ጓጓው። ይቅርታ አድርግልኝና አንተ ማነ ስለው ምን አለኝ ይላል። 10 ሴኮንድ አላችሁ። እኔ ካህን ነኝ፣ ገበሬም ነኝ፣ እንዲሁም መንገደኛ ነኝ። አልቋል። እንዳልኳችሁ ነው። በእነሱ አመላለስ ይህ ግማሽ ነጥብ ሊያሰጥ የሚችል ምላሽ ነው፣ ግን በትክክል አልተመለሰም። ምላሹ እንዲህ ነው የሚለው። ስለ ግል ህይወቴ ምንም ነገር ሳልነግረው እርሱ እንዴት የኔን ታሪክ የሚያውቅ ያህል የኔን ሚስጥር ይጠቁመኛል። ግርም አለኝና ማንነቱን ለማወቅ ጓጓው። ይቅርታ አድርግልኝና አንተ ማነ ስለው ምን በማለት መለሰለት ለሚለው ስለኔ ማወቅ ወይም የኔን ማንነት ማወቅ ያንተን ማንነት የራስን ማንነት የማወቅን ያህል እርባና የለውምና ስለኔ ማወቅ ከፈለክ ግን አለው ካህን፣ ገበሬ፣ መንገደኛ ነኝ ዮቶር ብለህ ጥራኝ አለው ይላል። ስለዚህ አልተመለሰም። እናንተ ጋር መጣው። ውበትም ሆነ ስምረትም የተቃኘ መልእክት ሊኖረው አይችልም ያለው ከምንና ከምን ጋር አንድ ያልሆነን ነገር ነው። 10 ሴኮንድ አላችሁ። ውበትም ሆነ ስምረትም የተቃኘ መልእክት ሊኖረው አይችልም ያለው ከምንና ከምን ጋር አንድ ያልሆነን ነገር ነው። 10 ሴኮንድ። የነፍስና የስጋ ዜማ በሚያደርጉት ዜማ ህብር ከሌለው ውበትም ሆነ ስምረት አይኖረውም። ዋው! በትክክል ተመልሷል። ነፍስና ስጋችን የሚያዜሙ ዜማ ህብር ካልሆነ በቀር የትኛውም ነገር ስምረት ሊኖረው አይችልም ብሏል። ቃል አንቺ ጋር መጣው። ሞራል የለም እናንተ ናችሁ። እሺ ጥያቄ ቁጥር 3 ለቃል ኪዳን። መንገደኛው ካህን ወይም ገበሬው ሆነም ቀረም አብላጫው የዓለም ታሪክ የሚጻፈው በምንድነው አለው። መንገደኛው ካህን ወይም ገበሬው ሆነም ቀረም አብዛኛው የዓለም ታሪክ የምንድነው አለው። 10 ሴኮንድ አላችሁ። ቃል 5 ሴኮንድ። ምንድነው ይሄ?
አልተመለሰም፣ አልቋል። ሴኮንድ እንዲህ ይላል። መንገደኛው ካህን ገበሬው ሆነም ቀረም አብዛኛው የዓለም ታሪክ ምንድነው አለው ለሚለው አብላጫው የዓለም ታሪክ ብዙሃኑን የገበረ የጥቂት ግለሰቦች ታሪክ ነው ይለናል ዮቶር መጽሐፍ። ፈገግታ አንቺ ጋር መጣው። ካህኑ ዮቶር ጭራሮ ልቀምና ተመለስ ብሎ ጭራሮውን ሊለቅም በመሄዱ ያጣው ባይኖርም ያገኛቸውን ጥቅሞች ተናግሯል። ምን ብሎ ነገረን? ዮቶር 10 ሴኮንድ። ፍርሃቱን አስወግዷል። ፍራቻዬን በሌሊት አሸንፌዋለሁ። እሺ ጨለማን በተጠጋው ቁጥር እንደሚሸሽ የትኛውም ጨለማ በተጠጋው ቁጥር የዛኑ ያህል ሸሽቶ እንደሚያፈገፍግ እና ደመ ነፍሱን ማሸነፍ ማለት በደመ ነፍሴ ላይ እምነት ጥያለሁ። አንድ የመጨረሻ ሙሉ ነጥብ እሰጣቸዋለሁ። 3ቱን በትክክል መልሰውታል። ካህኑ ዮቶር ጭራሮ ልቀምና ተመለስ ብሎ ጭራሮውን ሊለቅም በመሄዱ ያጣው ባይኖርም ያገኛቸውን ጥቅሞች ምን ብሎ ነገረን ለሚለው ፍራቻዬን በሌሊት አሸንፌዋለሁ። የትኛውንም ጨለማ በተጠጋው ቁጥር የዛኑ ያህል ሸሽቶ እንደሚያፈገፍግ ተረድቻለሁ። በራሴ የደመ ነፍስ ስሜት ላይ እምነት ጥያለሁና የመጨረሻዋ አንድ ነገር ለመሰብሰብ ከመራመድ በፊት የተሰበረውን ነገር ወደ ውጤት የሚቀይር ኃይል ማከማቸትህን ማሰብ አለብህ የሚሉ ናቸው። ጭብጨባ ይገባቸዋል። ጎበዝ፣ በጣም አሪፍ። እሺ ህሊና አንቺ ጋር መጣው። ዛሬ ከዚህ ጅረት ያለምንም የብርሃን ፍንጣቂ አልነሳም። ይህ ትንሽ ነገር ካልተገለጠልኝ እንደምን የከበደውን ነገር ማግኘት ይቻለኛል። ከተነሳው ብሎ አንድ ነገር ነግሮናል። ምን አለ? ወይ ተስፋ ቆርጫለሁ እጅ ሰጥቼ ነው የምነሳው። እሺ እንደዚህ ነው። ወይ ደግሞ ለሌሎች የተፈቀደው ነገር አልተፈቀደልኝም ማለት ነው። 5 ሴኮንድ አላችሁ፣ ለመመለስ ሞክሩ። ወይ እጅ ሰጥቻለሁ። እሺ እንደዛ ነው ያለው። በቃ እጅ ሰጥቻለሁ። እጅ ሰጥቻለሁ። ተመልካቾች አልተመለሰም። እንዲህ ይላል። ዛሬ ከዚህ ጅረት ያለምንም የብርሃን ፍንጣቂ አልነሳም። ይህ ትንሽ ነገር ካልተገለጠልኝ እንደምን የከበደውን ነገር ማግኘት ይቻለኛል ያለው ከተነሳው ወይ ብርሃን ተገልጦልኛል አሊያም የሚሄድበትም ሆነ መድረሻ የለኝም ብዬ እጄን አርፌ ለመቀመጥ ሰጥቻለሁ ማለት ነው የሚል ነው። እነሱ እጅ ሰጥቻለሁ ነው ያሉት። አልተመለሰም። ብዙ የምቀናባቸው ሰዎች አሉ። አንዳንዶቹ መድረሻቸው ላይ በቀላሉ ቆመው ያየዋቸው ናቸው። ሌሎቹ ደግሞ መድረሻቸውም ሆነ መነሻ ያላቸው ሳይመስል እጅጉን በገዘፈ ሰላም የሆነ ቦታ ቆመው ያየዋቸው ናቸው ያለን እነማን ናቸው? ወይስ እነዚህ ሰዎች ምንድናቸው ማለት ነው? ወይ ከሚፈልጉት ደርሰዋል። እሺ ወይ ደግሞ የሚሄዱበት የላቸውም በተረጋጋ ሰላም ላይ በትክክል ተመልሰዋል። ብዙ የምቀናባቸው ሰዎች አሉ። አንዳንዶቹ መድረሻቸው ላይ በቀላሉ ቆመው ያየዋቸው ናቸው። ሌሎቹ ደግሞ መድረሻቸውም ሆነ መነሻ ያላቸው ሳይመስል እጅጉን በገዘፈ ሰላም የሆነ ቦታ ቆመው ያየዋቸው ናቸው አለ። እነዚህ ሰዎች ወይ ሰላም አላቸው፣ ሰላም ካላቸው ደግሞ ካሰቡት ቦታ ደርሰዋል፣ አሊያም የሚሄዱበት ቦታ የላቸውም ማለት ነው ይላል። በትክክል ተመልሷል። ቃል አንቺ ጋር መጣው። ዮቶር ሲመክረው በ10 እርምጃ ጉዞ መራመድ ውስጥ የ10 ዓመት ትምህርት መማሩን ምን ሲል ነገረን? 10 ሴኮንድ። እሱ ጋር ጉዞ ያረጋግጡ አልተመለሰም።
ዮቶር ሲመክረው በ10 እርምጃ ጉዞ መራመድ ውስጥ የ10 ዓመት ትምህርት መማሩን ምን ሲል ነገረው ለሚለው በህይወት ጉዞ ውስጥ ያገኘው ዕውቀት ለወደፊት ለታላላቅ ዕውቀት ቁልፍ ይሆናል ብሎ መከረው። ፈገግታ አንቺ ጋር መጣው። ጭራሮ ለመልቀም ሄደ። የተማረውንም ትምህርት ለዮቶር ሲዘረዝር ዮቶር አንድ ያልተስማማበት ሐሳብ አለ። ስንተኛው ቁጥር ነው? ስህተቱንስ በምን አረመው? ጭራሮ ለመልቀም ሄዶ የተማረውን ትምህርት ለዮቶር ሲዘረዝር ዮቶር አንድ ያልተስማማበትን ሐሳብ ነግሮታል። በቁጥር ከዘረዝራቸው ውስጥ ስንተኛው ቁጥር ነው? ሐሳቡስ ምን የሚል ነው? አራተኛው ነው። እሺ የተሰበረውን መጀመሪያ የተሰበረውን መሰብሰብ ወደ ተግባር መለወጥን እሺ እሱን ላይ ያልተስማማበት የነበረው በሱ ነው ያስረዳልን። ከዛ ግን ይሄ ወደ ውጤት ለመቀየር መሳሪያው የለኝም ለሚለው በእውቀት መቀየር ትችላለህ ብሎታል። በትክክል ተመልሷል። ዋው! ዛሬ እንዳጋጣሚ ሆኖ ከአሜን ባሻገሮች ጋር ምንም እየተመለሰ አይደለም። የጉለሌው ሰካራቦች ጋር ሁሉ መልሶች እየተመለሱ ነው። ጭራሮ ለመልቀም ሄዶ የተማረውን ትምህርት ለዮቶር ሲዘረዝር ዮቶር አንድ ያልተስማማበት ሐሳብ አለ። ስንተኛው ቁጥር ነው? ስህተቱንስ በምን አረመው ለሚለው ቅድም ውጤትን ለመቀየር ኃይል መሰብሰብ እንዳለበት የነገረው አራተኛ ቁጥር ላይ ይገኛል። አራተኛው ቁጥር ላይ ነው ያልተስማማው። በትክክል ተመልሷል። ወደ ምላሹ ሲገቡ የሰበሰብከውን ነገር ወደ ውጤት የምትቀይርበት መሳሪያ ዕውቀት ነው አለው። ዕውቀት የሚገኘው ደግሞ አሁን እንዳደረከው ጭራሮ ለመልቀም በምታደርገው ጉዞ ነው አለው። ከዚያም በመቀጠል ዕውቀት የሚገኘው በእያንዳንዱ የጭራሮ ለቀማ ውስጥ ነው ይለዋል። ስለዚህ ዕውቀት ሳይኖረኝ እግሬን አንድ እርምጃ አላነሳም እንደማይልና እንዲሁም ደግሞ ዕውቀት የሚገኘው ቅድም ለጭራሮ አንድ እርምጃ እንደተራመደው መራመድ ሲጀምር ነው የሚል ነው። በትክክል ተመልሷል። ህሊና ወይ አረፍ እንበል እስኪ። ደህና ናችሁ? ምንድነው የነካችሁ ዛሬ? ቃል ወይ ምንድነው የነካችሁ? አዶኖ ባለፈው ሲዘንብ መብረቅ አልጣለም። ምናልባት አስደንግጧት በዛው እኛ ስተፊብንም አላማረንም ይዛለት። ሰላም ነዋል? ተነቧል ይላክ ነው። ቆይ ቢኒ አሁን ጥያቄው ግን መጽሐፍ ውስጥ አለ። ይሄ ደስ ይላል። ይሄ ደስ ይላል። እንደ ተመልካቾች ቆንጆ ጥያቄ ነው የጠየቀችኝና በጣም የምንወደው መጽሐፍ ሲጀምር ራሱ እንዲህ ብሎ ነው የሚጀምረው። ነፍስና ስጋችን የሚያዜሙ ዜማ ህብር ካልሆነ ውበትም ስምረትም ሆነ የተቃኘ መልእክት ሊኖረው አይችልም ይላል። ያው መጽሐፋችን ሲጀምር አይ አለ እሷ ለቀለጧታል መጽሐፉን እናውቀዋለን ብለን ስላሰብን ተዘናጋን። ለዛ ነው አለ ተመልካቾች። ህሊና እውነት እንደው እንዲህ ከባድ ጥያቄ መጽሐፍ ውስጥ አለን ብላ ለጠየቀችን ጥያቄ የሰጠነው ምላሽ ነው። እሺ እናመሰግናለን። እስኪ አረፍ እንበል። ክረምቱ ገብቷል። እንዴት እያለፈ ነው ህሊና አንቺ ጋር? ክረምቱ ከባድ ነው። ክረምት ዝናብ አልወድም። ለምን? እኔ እንጃ አላለም። ተመልካቾች በቆሎ እሸት ምናምን ስታገኙ እንዳትሰጧት። ዝናብ የማይወድ ሰው መንገድ ላይ እሸት ሊበላ አይገባውም። እሺ እንዴት የማሳለፍ ልምድ አለሽ ክረምትን? ማንበብ እወዳለሁ። ጉድ። ስለዚህ ኦቨር ኮንፊደንስ ተመልካቾች በእግር ኳስም በንባብም በየትኛውም ዓለም ከልክ ያለፈ በራስ መተማመን አያስፈልግም። ምክንያቱም ራሳቸው ስላሉት ነው። ያው ከልክ ያለፈ ነው ለማለት አይደለም፣ ግን ዮቶርን አንብበነዋል እናውቀዋለን ስላልን ተዘናጋን ብላለች ቃል ኪዳንና አንዳንዴ መታቁትን መጽሐፍ ለየት ባለ ባልጠበቃችሁትና ስስ በሚመስል ክብደት ውስጥ ነው ጥያቄ የምናወጣውና ይሄ እንዲያውም የእናንተ ቆንጆ ትምህርት ነው። ቆንጆ እይታ ነው። ስላወቃችሁት አልተመለሰም። እሺ ማንበብ ትወጃለሽ? ከዛስ ከማንበብ ውጪ ጉዞ መሄድ በጣም እወዳለሁ። የክረምት ጉዞዎች በጣም አሪፍ። ዘንድሮ የትኛው አካባቢ ለመታየት ታቀደ? አጀንዳሽ ላይ አርባ ምንጮች ይኸው ህሊና ትመጣለች። ባሳ ተቀበላ ያልመለሰ ሰው እንዳትቀበል። አይ ይቀበል። እንደዛማ ብለን አናከሳስርም። አርባ ምንጮች ፍቅር ናቸው፣ ይቀበሉሻል። ስፖንሰር ታገኝም ትችያለሽ። ስፖንሰር ታገኝ ትችያለሽ። በጣም አሪፍ ጥያቄ ያልመለሰ ሰው አይ ችግር የለውም። አንብበሽላቸው በደንብ ትመጫለሽ። በጣም ቆንጆ። እንደው ቢኒ ታሪኩን ሁሉ ሙሉውን ልነግርህ እችላለሁ፣ ግን ኖቲስ አላረኩትም ማለት ነው። በቃ እኛም ጥያቄዎችን ኖቲስ
በማታረግበት መንገድ ነው የምናወጣው። ቃል አንቺ ጋር መጣው ክረምት ገብቷል እንዴት እያለፈ ነው? ያው እንዳጋጣሚ ሆኖ ክረምት ቅር ከሚላችሁ ሰዎች ማለት ሁለታችሁ እንደዚህ አይነት ሰዎች ባይዘው ሆድም ይዩሳቸው ሰዎች ናቸው። የምር ጥናቱ ላይ ብናወራ አይሻልም ህሊና? እሺ አዎ ክረምት ቅር በጣም ደስ ይወዳለው። እሺ ከጥናቱ አልበልጥም። እሺ እንዴት እያለፈ ነው ቃል አንቺ ጋር? ስራና ክላስ እየተማርሽም ነው? ሲኒማቶግራፍ ማራለሁ። ሲኒማቶግራፈር ምን አይነት ልምድ ነው ያለሽ ግን ኖርማሊ? አሁን ከምሰሪው ስራ ባልሰራ ፊልም ባይና ቤት ቁጭ ብል በቆሎ እየበላው ምናምን ደስ ይላል። ጋቢ ደረብ አድርገሽ ይሄ ደስ ይላል። በቆሎ እየበላው ናይስ፣ በጣም አሪፍ፣ በጣም ደስ ይላል። እሺ ማሂ አንቺ ጋር መጣው ክረምቱ ገብቷል። እኔም እንደነሱ ነኝ። እሺ እስኪ ንገሪ። ንፋስ ራሱ አልወድም። እውነትሽን ነው? እውነት ወገን አረ ወደ ነገር ላይ ያዘንቡብን ነው እነዚህ ሰዎች። እሺ ክረምትን ብዙ ደስ ከማይሰኙ ሰዎች መካከል አንዷ ነሽ። ለምን ምክንያት አላችሁ ህሊና? አያውቅም። እኔ ዝም ብሎ ይጨንቀኛል ክረምት ሲዘንብ ምናምን። ሙቀት ወዳጅ ነሽ? እንዴ ፀሐይ ምናምን ይሻልሻል? ይሻለኛል። ፀሐይም አትወጂም ነው? ሙቀት በጣም አልወድም፣ ግን ዝናብም አትወጂም? ደመና ነው። ሰማዩም ተቆረ ደመናው ተቆጣ የሚለውን ጋብዘንሻል። እሺ ፈገግታስ? ድምጽ በጣም ተስፋ አለ። እዚህ እየዳኝኝ ነው። እሺ ተስፋ አለ። እሺ ፈገግታስ? ክረምቱ ገብቷል እንዴት እያለፈ ነው? ዝናብ ባይዘንብ ብዬ አስባለሁ አንዳንድ ጊዜ። ተነሱ አራታችሁ። ደግሞ አስፈላጊ ነው ግዴታ ስለሆነ ነው እንጂ የምር እውነት ለእንቅስቃሴ ስለማይመች። አይገርም ተመልካቾች፣ ይሄንን በፍጹም አላወቅኩም። ይኸውላችሁ ከመጠየቅ ብዙ ነገር ይገኛል። ስለዚህ እነዚህን ሰዎች ክረምት ላይ ለመቅጠር ያሰባችሁ ካላችሁ እንደው ቢቀርባችሁ ጠራራ ፀሐይ ወይም ደመና ብትጠብቁ ነው የሚሻለው። ለምን ምክንያት አለች? ምናልባት የተለየ ነገር ብዙ ጊዜ እንቅስቃሴ ይገደባል። እንቅስቃሴ ስለሚገደብ ያ እንደው ደግሞ ሴቶችም ስትወጡ ጥላ መያዝ ጥሩ ነው። የኛ ሸሚዞች የኛ ጃኬቶች አለቁ እኮ ክረምቱን ምክንያት በማድረግ አሁን እያንዳንዱ ሰው ቤት ብትገቡ በተለይ ሴቶች ጋር ነፍ ሸሚዛችን ነፍ ጃኬታችን አለና መልሱና። ግን ወንዶች ለምንድን ነው ጥላ መያዝ ማትወዱት? ይሄ ጥሩ ጥያቄ ነው። ኤኒዌይስ በያላችሁበት ቦታ ክረምትን እንዴት እያሳለፋችሁ ነው? ዘና በሉ። እስኪ ደግሞ አጭር የጽሁፍ መልእክት በ0909187575 ክረምትን እንዴት እያሳለፋችሁ እንደሆነ ለየት ባለ መንገድ ከንባብ ጋር የተያዘ ለየት ያለ ልምድ ካላችሁ እሱን አካፍሉ። አረፋለን እንግዲህ ያልተጠያየቅነው ነገር አለ? አይ ባንጠየቅ እንዲሁ ይቀጥል። እንዲሁ ይቀጥል። እሺ ህሊና አንቺ ጋር መጣው። ዮቶር ጥበብ ስር ሊኖረው ይገባል እያለ አንድ ምሳሌን በመመሰል አስተምሯል። ምን የሚል ነው? 10 ሴኮንድ። አምስት ሴኮንድ። ጨለማውን እየተጠጋ ስትሄድ ይበልጥ ፍርሃት ይቀንሳል የሚለው ነው? አይደለም፣ ሞክሩት። መጽሐፉ አይቀየርም? አልተመለሰም። መጽሐፉ እንዴ! ኧረ ቢኒ ተመልካቾች እኩል ነው እንግዲህ ለሁለቱም ያወጣው ጥያቄ። መጽሐፉ አይቀየርም እያሉ ነው ህሊናና ቃል። አይቀየርም። በቃ ቢኒ አልቋል እኮ እንጨርስ። አልቋል እኮ። ኧረ እንዴት ጃረ በኢየሱስ ይለቅ እስከመጨረሻው ረቃል አጥቂና ቢያልቅስ በቃ እጅ ሰጠችልኝ። እሺ ደስ ይላል። ቆንጆ ነው። ዮቶር ጥበብ ስር ሊኖረው ይገባል እያለ አንድ ምሳሌን በመመሰል አስተምሯል። ምን የሚል ነው ለሚለው አንድ ሰው ችግኝ መትከልን ጥበብ ማድረግ ሲጀምር ያ ችግኝ ዛፍ ሆኖ እስኪያድግ ድረስ እንክብካቤ የማድረግ ዕውቀትን እያማተረ ይሄዳል። ለብዙዎች ችግኝ ጥላ ይሆናል። ለብዙዎች ያ ችግኝ አፈርን ከመሸርሸር እንዲሁም ደግሞ ጭራሮውን ለሙቀትም ለመስጠት ችግኝ መትከል ወሳኝ ነው። የችግኙ ጌታ እነዚህን ሁሉ ሐስሎች ይረዳል ነው ያለው። ማለት አንቺ ጋር መጣው። ዮቶር ሲመክረው አባትህ ለጥበብ ተጠርቶ ከዛ ወንዝ ዳር ካገኘው ሰው ጋር ሲመካከሩ ዮቶር ሲመክረው አባትህ ለጥበብ ተጠርቶ ከጅምር ያፈነገጠ ሰው ነበር። ይሄ ይበቃዋል ያለው ምኑን ነው? ወይም ደግሞ ይሄ ይበቃሃል ያለው
ምን ብሎ ሲመክረው ነው? ስለሱ ማወቁን እሺ ንገረኝ ያለውና አንተ ለጥበብ ምትዳክር ሰው ነህ ከድላዊት ገባለህ በትክክል ተመልሷል። ዋው 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 የሚገርም ነው። ዮቶር ሲመክረው አባት ለጥበብ ተጠርቶ ከጅምር ያፈነገጠ ሰው ነበር። ይሄ ይበቃሃል ያለው ምኑን ነው ለሚለው ጥበብን ለማግኘት የምትባዝን ወይም የምትዳክር ሰው ነህ። ከፍቅረኛ ከድላዊት ጋር ባለህም ግንኙነት ራስህን እያሰቃየ ያለ ሰው ነህ። ይበቃሃል ይለዋል። በትክክል ተመልሷል። ናይስ ቃል ኪዳን አንቺ ጋር መጣው። አንድም ቢሆን መልሳለን እንደምን ጎበዛ አንድም ቢሆን እንመልሳለን ተስፋ አትቁረጭ እያለቻት ነው ቃል ኪዳን። አንቺ ራስ ወደ ተስፋ መቁረጥ መተሻል። ቆይ የምር ግን በዚህ ልክ እስካሁን የተጠየቁትን ያልመለሳችሁበት ሪዝን ምንድነው? ዲኒ ሙሉ መጽሐፍ ሂስትሪ ልነግርህ እችላለሁ። ሙሉ ማለት ነው። እሺ አላቅም። አሁን የምጠይቃቸው ጥያቄዎች አይ ቶቴል ዘቶች ይኸውልህ እኔ የሚመስለኝ ቅድም እንዳልከው ኦቨር ኮንፊደንስ እግዚአብሔር ግን ይሄን መጽሐፍ አንብቤ ለስንት ሰው እንደጋበዝኩት ኢቭን ማለት ነውና ለቃል ኪዳን ለዚህ ሐሳቧ አንብባ ለብዙዎች የጋበዘችው መጽሐፍ የኛም የገጽ ጨዋታ ዓላማው ያ ስለሆነ መታነቡት መጽሐፍ ቤታችሁ ሼልፍ ውስጥ ከማስቀመጥ ወይም ደግሞ ውበቱ እንዳይቆሽሽ ከመጠንቀቅ ሰዎች ያንብቡት፣ አይቅደዱት፣ ገጽ አይገንጥሉ፣ እንዲሁም ደግሞ አያበላሹት፣ አይጣሉባችሁ እንጂ እንዴትም ሆኖ ቆሽሾ መጽሐፍ ሰውን ሰርቶ እናንተ ጋር ይመለስ። ሌላው ነገር ሁሉ ለጊዜው ባይመስልም በቀላል ሊተካ የሚችልና ከተተካም በኋላ እጅግ እስከሚገርምህ ድረስ ልትረሳው የምትችለው ነው። ግን መተካ የሌለው አንድ ነገር አለ ብሎታል። ምንድነው? ወይም በህይወትህ አብልጠህ የምትፈልገው ነገር ምንድነው አለው። የነፍስ ጥሪን ማሳካት አልተመለሰም። እንትን እኮ እኮ ቢኒ አይደል ምንድነው አብልጣ የምትፈልገው ነገር ነው በህይወት መተካ የሌለው እንጂ ሌላው ለጊዜ ይመስላል እንጂ ሌላው ያንዳንዱ ነገር ጊዜውን ጠብቆ መተካ ይኖረዋል። እንደዛ አይደል ያለው? ይሄንን ስላሳዘኑኝ እኔ ራሴ ግማሽን ምላሽ ሰጥቻቸዋለሁ። እሺ ሌላው ነገር ሁሉ ለጊዜው ባይመስልም በቀላሉ ሊተካ የሚችልና ከተተካም በኋላ እጅግ እስከሚገርም ድረስ ልትረሳው የምትችለው ነው። ግን መተካ የሌለው ምንድነው ለሚለው በህይወትህ እጅጉን አብልጠህ የምትፈልገው ነገር ብቻ ነው መተኪያ የሌለው። ሁሉ ምን የሚል ነው? የሚተካ ነው ብለዋል። አንድ መለሳችሁ እናንተ እንደምንም ብያታል ነበር። እሺ ፈገግታ አንቺ ጋር መጣው። ጨርቄን ስንቄን ሳትል ካንድ ሁኔታ ለመውጣት የሚጎትቱ ነገሮች ሁሉ መስዋዕት አድርገህ ስትነሳ ብቻ ነው ካሰብክበት የምትደርሰው ብሎ አንድ ምሳሌያዊ አነጋገር ነግሮታል። ምን ይላል? ጓዙ ሸክሙ ያነሰ ካለበት ቀድሞ ካለበት ደረሰ። በይውስኪ ጓዙ ሸክሙ ያነሰ ቀድሞ ካለበት ደረሰ። በትክክል ተመልሷል። ናይስ ዋው ቃል ኪዳን ስለምታውቀው ምሳሌያዊ አባባል እኔ ይሄን ልመልሰው ወደኔ አምጣው ጥያቄውን አለች። ወደኔ አምጣው። እሺ ጨርቄን ስንቄን ሳትል ካንድ ሁኔታ ለመውጣት የሚጎትቱን ነገሮች ሁሉ መስዋዕት አድርገህ ስትነሳ ብቻ ነው ካሰብክበት የምትደርሰው ብሎ አንድ ምሳሌያዊ አነጋገር ነግሮናል። ምን ይላል ለሚለው ጓዙ ሸክሙ ያነሰ ቀድሞ ካለመው ደረሰ የሚል ነው። በትክክል ተመልሷል። ከሚያፈቅራት ድላ ያስፈራራችን እኮ ነው ቢኒኛ ጋር ነው አለ። እዚህ ብቻ ጠይቄ ልጨርሰው። እሺ እናንተ ጋር ነኝ። ቃል ኪዳን ተዘጋጂ። ከሚያፈቅራት ድላዊት ጋር ምርር ባለ ንግግር ያው ነው ለውጥ የለውም ያለን ምንድነው? ይሄን ደግሞ እነሱ ለኛ ስጠን የሚሉ ይመስላሉ። እሺ እሷን እንድትወደው ማድረግ ወደሱ እንድትመጣ ማድረግ የሷ ያረጋ ጸባይ ማለት 5 ሴኮንድ አልተመለሰም። ሞክሩ። 5 ሴኮንድ አላችሁ። እኔ እኮ ዘውቀው ያለው ቢኒ
እንትን ነው ይሄ ምንድነው አብሮ ቢሆኑም ደስተኛ አይደለምና አልቋል እንጂ ትንሽ ጨረፍታ ነገር አግኝተውት ነበር። በቃ እንጨርሰው። ጨረፍታ አልቋል። ሴኮንድ ከሚያፈቅራት እድላዊት ጋር ምርር ባለ ንግግር ያው ነው ለውጥ የለውም ያለው ምንድነው ለሚለው ከርሷ ጋር መሆኔ ስቃይ፣ ከርሷ ጋር መለየቴ ስቃይ፣ ተለይቻትም ቢሆን ለመሰቃየት ከሷ መለየትን መቁረጥ አለብኝ እኔ ያለው ቶቢኒ እሷ ጋር ያለው ነገር ደስተኛ ያደርገው ማያስኬድ ቃላቶችን ነው ፈልጋቸው። ስቃዮቹ ከርሷ ጋር መሆንም ስቃይ ነው፣ ከርሷ መለየትም ስቃይ ነው። ተለይቷትም እንኳን ቢሆን ስቃይ አይቀርለትም። ግን ቢሆንም ጨክኖም ቢሆን ምን ማለት አለበት? መቁረጥ አለበት። ያ እድላዊትን ሲገልጻት ፈጽሞ የማይገናኙ ጽንፍ ለጽንፍ የሆኑ ሁለት አይነት ስሜቶችን እኩል ትኖራቸዋለች በማለት የገለጸልን ምንና ምን ነው? እኔ ራሴ አውቀዋለሁ። ብዙ አይደሉ? አዎ የተወሰኑትን ንዴቷና ሰላሟን ንዴታና እሺ ከዛ ደስታና ሐዘኗ እሺ ደስታና ሰላም አልቋል፣ አልተመለሰም። እድላዊትን ሲገልጻት ፈጽሞ የማይገናኙ ጽንፍ ለጽንፍ የሆኑ ሁለት አይነት ስሜቶችን ትኖራቸዋለች በማለት የገለጸልን ነጥብ የለውም። ግን ምንድን ናቸው? ሳቋና ኩርፊያዋ፣ ደስታና ሐዘኗ፣ ሙገሳና የሱ ሪቨርስ ሳቋና ኩርፊያዋ፣ ውዳሴና ወቀሳዋ፣ ሙገሳና ቁጣዋ፣ ጨዋታዋና ኩርፊያዋ፣ ትግስቷና ጥድፊያዋ፣ ደግነቷና ክፋቷ እያለ ጽንፍ ለጽንፍ እኩል ትኖራቸዋለች ያላቸውን ስሜቶች ነግሮናል። አሁን ግን ሚዛኔን ማስተካከል እንዳለብኝ ተረድቻለሁ። እስኪ በተስተካከለ የህሊና ሚዛን ልመልከታትና ውጤቱን ልሞክረው ብሎን እድላዊት ማለት ይለናል። ምን የሚል ነው? እድላዊትን ሲገልጻት ነው። አዎ የነፍስ አበባ የሚፈካባት፣ እሺ በትክክል የሚፈስባት፣ በትክክል ልቢኒ አየው ምንም አንብቢያል ሙሉ ነገር እሰጣቸዋለሁ። ቆይ አሁን ይሄኛው ማለት ነው በደንብ ዲቴል ዝርዝር ነው መጽሐፉ ላይ እንዳየነው ሰው ማንበቢም በዚህ ራሱ ማረጋግጥ። እሺ አረጋግጠናል ተመልካቾች። በትክክል ተመልሷል። ሙሉ ነጥብ እሰጣቸዋለሁ። አሁን ግን ሚዛኔን ማስተካከል እንዳለብኝ ተረድቻለሁ። እስኪ በተስተካከለ የህሊና ሚዛን ልመልከታትና ውጤቱን ልሞክረው። እድላዊት ማለት ብሎን የነፍስ ዜማ የሚደመጥባት፣ የነፍስ አበባ የሚፈካባት፣ የነፍስ ብርሃን የነፍስን ዛፎች እያሽኮረመመ የጮራዎች ህብር ሆኖ የሚዳስሳት እጥር ምጥን ያለች ውብ የነፍስ ከተማ ናት ይላታል። ዛሬ ከባዱን ጭንቀቴን ይበልጥ አክብጄ ልጨነቅበት ከተማዬን ሸሽቼ የት ሆኛለሁ ብሎ ነገረን። ከጅረቱ ጎን ካለች ድንጋይ ላይ የት? ትክክል። ከጅረት ጎን ካለ ድንጋይ ላይ ነው። ግን የት ሄዶ? ኦሬዲ እንደመለስኩት ቁጠሩት። ከተማ እኮ አልተነገረም አይደል? አይ ነው እኮ የት? ከዛፍ ስር። ሙሉ ነጥብ እሰጣቸዋለሁ። ዛሬ ከባዱን ጭንቀቴን ይበልጥ አክብጄ ልጨነቅበት ከተማዬን ሸሽቼ የት ሆኛለሁ ብሎ ነገረን ለሚለው ሰው ከማይደርስበት ጫካ መሃል ከአንዲት ትንሽዬ ጅረት አጠገብ ድንጋይ ላይ ተቀምጫለሁ ነው ያለን። ዋው! ቃል አንቺ ጋር መጣው። የዝምታውን ጥልቀትና ርቀት ከአንድ ከባድ ነገር ጋር በማመሳሰል ነግሮናል። ምን የሚል ነው? እንትን ዝምታን ማነው ዝምታን ያለው አለና ሰዎች ምንድነው እኛ የሰዎችን ሰዎች የኛን ነው እየገለጹ የሚኖሩ ነገር። እሺ ሙሉ ነጥብ ልስጣቸው። የዝምታውን ጥልቀትና ርቀት ከአንድ ከባድ ነገር ጋር በማመሳሰል ነግሮናል። ምን የሚል ነው ለሚለው የኔ ዝምታ የነፍስ ኡኡታ እጅን በአናት ጠፍረው በሁለት እንደሚያስነኩት ኡኡታ ነው ይላል። በትክክል
ተመልሷል። እድላዊትን በተረት ውስጥ የምትገኝ ውብ የነፍስ ከተማን ትመስላለች እያለ የገለጻት ምን በማለት ነው? በጥንቃቄ ይመለስ። እሺ ለኔ መልሱልኝ። 10 ሴኮንድ ነው ያላችሁ ይሄን እያሰባችሁ። እሺ ጎረምሶች ወንዙን እያዩ እንደሚጎመጇት የሆነ ጎረምሳ ወንዞች እያዩ እንደሚጎመጇት ወጣት ነው። አልተመለሰም፣ አልቋል። በጥንቃቄ ይመለስ ያልኩት ለዚህ ነው። ቅድም ተመሳሳይ በሆነ ሐሳብ ገልጿታል አይደለም? ውብ የነፍስ ዜማ የሚፈስባት እንዳላት ሁሉ ጫካዎቿና ኮረብቶቿ ቅኔ እየተቀኙ ድንቅ ዜማ እያዜሙ ሳቅና እልልታቸውን ከዳር እስከ ዳር እየተቀባበሉ የሚያስነኩባት በተረት ውስጥ የምትገኝ ውብ የነፍስ ከተማን ትመስላለች ነው የሚለው። አልተመለሰም። እስኪ ሞራል ለራሳችሁ። ተመልካቾቻችን በያላችሁበት ቦታ ሆናችሁ የገጽ ጨዋታን እየተከታተላችሁ ለምትገኙት የትውልድ ድምጽ ከሆነው ከአዲስ ሚዲያ ኔትወርክ ቅዳሜን ከኛ ጋር ወደ እናንተ እየተላለፈ ያለው ሰዎች መጽሐፍን እንዲገልጡ፣ እንዲያነቡ፣ እንዲነጋገሩ፣ ላይብረሪዎችን እንዲጎበኙ የሚያስችለው ይህ ድንቅ ፕሮግራማችንን የአዲስ ሚዲያ ኔትወርክ ለተቀዳሚ ወደ እናንተ እንዲያሰናዳው የአዲስ አበባ ባህልና ኪነ ጥበብ ቢሮ ደግሞ እቅፍ ድግፍ አደረገው። እኔ የፕሮግራሙ አዘጋጅና አቅራቢ ቢኒያም ከተማ ደግሞ ወደ እናንተ አቀረብኩኝ። ዛሬ በአሸናፊዎች አሸናፊ ዮቶር መጽሐፍን ሰተን ወደሚቀጥለው ዙር ይዘናቸው ምናልፋቸውን ለመለየት ያደረግነው ጥያቄና መልስ ውድድር ተጠናቋል። ከአሜን ባሻገር መጽሐፍን አንብበው የመጡት ህሊናና ቃል ኪዳን፣ የጉለሌው ሰካራምን አንብበው የመጡት ማህሌትና ፈገግታ ማን አሸናፊ ሆነ? ማን ወደሚቀጥለው ዙር አለፈ? ካፍታ ቆይታ በኋላ እንመጣለን። አብራችሁን ቆዩ። መልካቾቻችን ተመልሰናል። ከተጠየቁት 10 ጥያቄዎች ውስጥ መለሱ። ህሊናና ቃል ኪዳን ከተጠየቁት 10 ጥያቄዎች ውስጥ 3 መልሰው 7 ስተዋል። በዚህ በኩል ደግሞ ማህሌትና ፈገግታ ከተጠየቁት 10 ጥያቄዎች ውስጥ 2 ብቻ በመሳት 8 ጥያቄዎችን በትክክል መልሰዋል። ሞራል ይገባቸዋል። ተመልካቾቻችን ከሳምንት እስከ ሳምንት እያጓጓ የመጣውን የገጽ ጨዋታ የአሸናፊዎች አሸናፊ ወደ መጠናቀቂያው የሚያቀርበውን ይሄንን የመለያ ጥያቄ ከዮቶር መጽሐፍ አሸንፈው ማህሌትና ፈገግታ ወደሚቀጥለው ዙር አልፈዋል። ህሊናና ቃል ኪዳንም ይከተሉናል በሌሎች መጽሐፎች ማለት ነው። ለነበራችሁ ቆይታ እናመሰግናለን። እናንብብ እንላለን። በተዋበውና በአማረው ባራዳ ፓርክ ላይ ተገኝተን የዛሬውን ፕሮግራም እንዲያሰናዳን የፕሮግራሙ አዘጋጅና አቅራቢ ቢኒያም ከተማ ነበርኩኝ። ለተቀዳሜ ሌሎች ፕሮግራሞች ይቀጥላሉ። ይመቻችሁ። መልካም ጊዜ። ቻቻቻቻቻቻቻው ባይ በሏቸው። ባይ ይመቻችሁ። በጣም ነው የተከፋኝ፣ በጣም ነው የደበረኝ፣ በጣም ነው የተናደድኩት ምክንያት ምንድነው? ዮቶር መጽሐፍ ማለት የኔ እንደ ሜንቶሪ ነው ማለት መጽሐፍ ማንበብ የጀመርኩት በሱ ነው። ህይወቴን ቀይሮታል ብዬ የማስበው መጽሐፍ ነው። ለብዙ ሰዎች የጋበዝኩት መጽሐፍ ነውና ይሄን መጽሐፍ የእውነት በትክክል አላቀውም ወይ ህይወቴ ላይ ኢምፓክት አልፈጠረም ወይ የሚለውን ነገር ወደ ኋላ ዞር ብዬ በደንብ እንዳይ ራሴ እንድትፈትሽ አድርጎኛልና ግን ያው እንደዚህም ሆኖ በመወደው መጽሐፍ ላይ ማሸነፍ አለመቻል፣ ወደ ቀጣይ ዙር መዞር አለመቻል ራሱን የቻለ መጥፎ ስሜት ይፈጥራል። ቢሆንም ግን ቀጣይ ላይ አስተካክዬ በሌላ ፕሮግራሞች ላይ እንደምንገናኝ ተስፋ አደርጋለሁ። አመሰግናለሁ። እሺ በዛሬው ውድድራችን እኛ ተሸናፊ ነው። ያው መጽሐፍ ላይ ማሸነፍ የለም እንጂ ግን ይሄ መጽሐፍ በጣም ይገረመኝ፣ በጣም ፎከስ አድርጌ ያነበብኩት መጽሐፍና ለኔ ማለት እንዲያውም ልቦለድ ሳይሆን ትክክለኛ ሪል ላይፍ ነው ብዬ ሳነበው የነበረ መጽሐፍ ነው። ሙሉ ስቶሪውን ራሱ ብናገረው ደስ ይለኝ ነበር፣ ግን ያው የተፈጠረው እንደዚህ ነው። ግን መወደው መጽሐፍ ነው። በሌላ እንገናኛለን።